እኔ ወንድም ዋንስ ከተመረጠ በኋላ 5 ዓመት ይመራሃል። እዚህ እንደሚወራው ሽግግር ምናምን የሚባል ነው የለም። ሽግግር የሚባል እርግጠኛ ነው የምነግራችሁ። ሽግግር የሚባል ነገር የለም። የሽግግር መንግስት የሚባል ነገር የለም። እነዚሁ ሰዎች እናቱ ልደቱ የዛሬም 4 ዓመት መጥተው የሽግግር መንግስት ብለው ፕሮግራም ሲሰሩ ታያላችሁ። ቃሌን ያዙት። እኔ አንድ ሰው ብልጽግናን ቢደግፍ መብቱ ነው ብዬ ወስዳለሁ። አሁን አቶ ጌታቸው ረዳ የወሰደውን አቋም የፖለቲካ ልዩነት ነው ብዬ ወይም ደግሞ አንድ የፖለቲካ አመለካከት ነው ብዬ ልወስዳቸው። እንደዛ ከሆነ የፖለቲካ ሀሁ አይገባኝም ማለት ነው። ለኔ እነዚህ ሰዎች የፖለቲካ አቋም ልዩነት አይደለም ያደረጉት ወይም የወሰዱት፣ ክህደት ነው የፈጸሙት። ምሬ ወዳጆ እጅ ስጥ የሚል ጥያቄ እንደቀረበለት ሰምተናል። ምሬ እጅ ስጥ የሚል ጥያቄ ቀረበለት ከአማራ ክልል እንግዲህ የብአዴን ባለስልጣናት መካከል አንዱ ከሆነው አብዱ ሁሴን። ምርጫ ሲደርስ የሚያክለፈልፋቸው ሰዎች አሉ። የዛሬ 5 ዓመት በነበረው ምርጫ እኔም ጽፌው ነበር፣ በቃልም ተናግረው ነበር። መንግስት የለም ከመስከረም 30 በኋላ ሁላችንም እኩል ነን ብለው ጀዋርና ልደቱ የፌክ ኢትዮጵያኒስቱ ጫፍ ማሳያ ነው። ጀዋር የናሮ ናሽናሊስቱ ፓሮኬል አውትሉክ ያለው ጫፍ ማሳያ ነው። ሁለቱ ዘይትና ውሃ ማይቀላቀሉ ናቸው። ምሬ ወዳጆ የዚህ ሰሞን መነጋገሪያ የወቅቱ አወዛጋቢ ሰው ሆኗል። ለምሬ ወዳጆ ተደውሎ የተነገረው ነገር አንዳንዶች ሰዎች የእግር እሳት ሆኖባቸዋል። ከዚህ በፊት በትግራዩ ጦርነት ወቅት ያልተገባ ስራ ሲሰራ የቆየ ነው የሚል ትችት ሲቀርብበት ነበረ። ምሬ ምስራቅ አማራ ፋኖ አዛዥ ነው። እንግዲህ አዛዥን በኮቴሽን አስገባለኝ። ዋርካው ይሉታል ሲፈልጉ። ሻለቃ የሚደረሰው ይህ ምን ይሰጥ ሜጀር ጀነራል ይለዋል ይሰጡታል። ምሬ ወዳጆ ጦርነቱ የመጨረሻ ጦርነቱ ሲካሄድ ቆቦ ላይ ተኩስ ተጀምሮ አሁን ይሄንን ማንም የሚናገረው ሀቅ ነው። እኛ ሀገር ላይ ግን ውቤ ሀቅ ዋጋ ያስከፍላል። ቆቦ ላይ ተኩስ ሲከፈት ምሬ ወዳጆ ምንድነው ያደረገው? በአይሱዙ የምስራቅ አማራ ፋኖ ናቸው የሚባሉትን ጫነ ይዞ መጣ። ሐራ ዶሮ ግብር የሚባል አለ ወልዲያ ከመድረስ በፊት እዛ ተኩስ ጀመረ። ቤት ለቤት ወልዲያ ሄደው መከላከያው ተበትኗል፣ እየሸሸ ነው። ውጡ ብለው ወልዲያን አተራመሱት። ያንን አተራምሰው ሰውን እንግዲህ በባዶ እግሩም ስደት መከራ ስደት ውስጥ ገባ፣ ተበታተነ ማለት ነው። እንግዲህ አንተ የመረጃ ባለሙያ ሆነ ሰርተሃል፣ ዲቴል ታውቀዋለህ ምን እንደሆነ። ሰራዊቱ ከኋላ ያለውን እየፈረሰ ያለን ህዝብ ያደራጅ ያረጋጋ ወይስ ወደፊት ወደ ቆቦ ሄዶ ይዋጋ? ቦሬ ተበተነ ህዝቡ። ያን አላደረገም። ከወልዲያ እንደገና ሄዶ ወደ ስሪንቃ ግብርና ጣቢያ ያለ ስሪንቃ እዛ ያለውን በታተኑት ህዝቡ። ሂዱ አምልጡ፣ ነፍሳችሁን አትርፉ እየተባለ መርሳ ደሴ ላይ ያናረኩ። በተመሳሳይ የሱ ልጆች የምስራቅ አማራ ፋኖ ነን የሚሉ ልጆች የሱ ልጆች በኋላ ወያኔ መርሳ ሲገባ የሱ ልጆች ናቸው ከንቲባ የሆኑ ከሱ ጋር አብረው የነበሩት። ሰው አብረው ነው የሚሰሩት። ከዚህ በላይ ምን ብዬ ማሳያ ልንገርህ? አብረው ነው የሚሰሩት። የነዘመነ የሚታወቅ ነገር ነው። እኔ ከዘመን እንኳን እንደሆነ ለመናገር ቶሎ መግለጫ ቢሰጥ በጣም ደስ ይለኛል። በጣም ነው ደስ የሚለኝ የሱን እንትኖች መስማት ቃለ መሰለሽ ፈገግ ያሰኘኝ ነው የምከታተላቸውና ስርዓቱን ወደ አረጃሳ መቀየር ነው አላ የነብሩን ጭራ ይዘን ወደ አረጃሳ መቀየር ነው አለ። ድላችን አይቀሬ ነው። በቅርቡ አራችሎ እንገባለን። ምንም መታገል አያስፈልገውም። አራችሎ የመጀመሪያው ዙር ገብተዋል። ሁለተኛ ዙር ነው መሰለኝና አንድ ሰው ዛሬ እንደዛ ብሎ ትንሽ እንትን ብሏል። ለነገሩ ወደ 40 ዓመት እኮ ተቀይሯል። አሁን እኮ ነው እንዴ? አዎ አራችሎ መግባታችን አይቀርም። 40 ዓመት ግን ሊፈጅ። አሁን ደግሞ ከባለስልጣን ጋር ይደዋወላል፣ በሚስጥር ሽማግሌ ይልካል የሚሉ መረጃዎች ወጥተውበት ጭራሽ እጅን ስጥ ተብሎ መደለያ ያቀርቦለታልም እየተባለ ነው። ምሬ ወዳጆ እጅ ስጥ የሚል ጥያቄ እንደቀረበለት ሰምተናል። ምሬ እጅ ስጥ የሚል ጥያቄ ቀረበለት ከአማራ ክልል እንግዲህ የብአዴን ባለስልጣናት መካከል አንዱ ከሆነው አብዱ ሁሴን
እነ እንትናን ማነው እነ ፍቅሩን ባስከዳበት መንገድ እነ መስፍንን እነ ኮሎኔል ፋንታውንን አፕሮች ባደረገበት መንገድ አፕሮች የማድረግ እንቅስቃሴ ነው። ስለዚህ ወደ ምሬ ደውሎ ነበረ። ደውሎም ጥያቄ አቅርቦለታል። መመለስ የሚገባውን መልስ እሱ መልሷል። ግን ይፋ የተደረገው በቀጥታ ደውሎ እንነጋገር የሚልና ያው እንደለመዱትን ማስከዳት የሚለውን ነገር በየትኛውም እርከን በየትኛውም ደረጃ ስለሆነ እየወሰኑ ያሉት ከድተህ ወደዚህ መምጣት አለብህ የሚል ሙከራ ነው። አይ ቲንክ ከዚህ በፊት እንደምታውቁት አገዛዙ ከድቶ በመሄድ ረገድ እያስከዳ የሚወስዳቸውን ሰዎች እንኳን ቫሊዩ እንዴት የሌላቸው ስለመሆናቸው በደንብ ያደረገው አንድ በጣም ግሩም ንግግር አለ ከዚህ በፊት የምናውቀው የምሬ ወዳጆ እና አግባብ ባለው መንገድ መመለስ ያለበትን ሁሉ መልሶ ይህንን ነውረኛ ሰው በልኩ ነግሮታል። ለማንኛውም ግን እጅ ስጥ የሚለው ጥያቄ በዚህ ደረጃ መጥቷል። በዚሁ አጋጣሚ የምንነግራችሁ እጅ ስጡ የሚለው ጥያቄ በጥያቄ ደረጃ ሲያመጡት እንዲሁ ዝም ብሎ ለማለት ያክል ነው ብላችሁ ቸለል እንዳትሉት። ለጥቃት ተዘጋጅተው በዙሪያችሁ ያለ ሰው መልምለው ሊሆን ይችላል። ስለዚህ በዙሪያው ካለው ሰው በጣም መጠበቅ አለበት፣ መሪዎች መጠበቅ አለባቸው ምንለው በምክንያት ነው። አገዛዙ ባህሪ ሁልጊዜም ስለሚታወቅ ማለት ነው። በጣም ጥንቃቄ ማድረግ ያስፈልጋል። የምሬን የመጨረሻው አቋም ግን ምናልባት በቅርብ ጊዜያት ውስጥ ሳናውቅ አንቀርም። ልደቱ አያሌው የኢትዮጵያ ፖለቲካ ውስጥ ዘመናትን የተሻገረ ቅጽል ከወጣላቸው ፖለቲከኞች መካከል አንዱ ምናልባትም ግንባር ቀደሙ ነው። ከ97ቱ ምርጫ በኋላ ከኢህአዴግ ጋር ተሞዳምዷል፣ ቅንጅቱን ለመበተን ሰርቷል ብለው ያመኑ ሁሉ ልደቱ አያሌውን በሙሉ ስሙ ለመጥራት ሲጸየፉ ክዶናል ብለው በማመናቸው ልደቱ ክህደቱ እያሉ ሲጠሩ ነው እዚህ የደረሱት። አሁን ደግሞ ልደቱ አያሌው በተራው ጌታቸው ረዳን ከሃዲ ብሎታል። ከህወሓት ራሱን አውጥቶ ስምረት የሚባል ፓርቲ መስርቶ እየተንቀሳቀሰ ያለውን ጌታቸው ረዳን ልደቱ አያሌው ይህ የፖለቲካ ክህደት ነው ብሎ ደምድሞታል። አንድ ሰው ብልጽግናን ቢደግፍ መብቱ ነው ብዬ ወስዳለሁ። አሁን አቶ ጌታቸው ረዳ የወሰደውን አቋም የፖለቲካ ልዩነት ነው ብዬ ወይም ደግሞ አንድ የፖለቲካ አመለካከት ነው ብዬ ልወስድ አልችልም። እንደዛ ከሆነ የፖለቲካ ሀሁ አይገባኝም ማለት ነው። ለእኔ እነዚህ ሰዎች የፖለቲካ አቋም ልዩነት አይደለም ያደረጉት ወይም የወሰዱት፣ ክህደት ነው የፈጸሙት። ይሄ ምናልባት በተወሰነ ደረጃ የትግራይን ህዝብ አደናግረው ክፍፍል ለመፍጠር ሞክረው ነበር። ደግሞ በተወሰነ ደረጃም ተሳክቶላቸው ነበር። በሂደት ግን ህብረተሰቡ ቆም ብሎ ማሰብ በመጀመሩ ያ ሂደታቸው እየከሸፈ ነው የመጣው እና እኔ ወደፊትም ይሄን ያህል ሚና ይኖራቸዋል የሚል ግምት የለኝም። ለእኔ እነሱ የፖለቲካ ሱሳይድ ፈጽሙ ከዚህ በኋላ በኢትዮጵያም በትግራይም ፖለቲካ እዚህ ግባ የሚባል ቦታና ድርሻ ይኖራቸዋል የሚል እምነት የለኝም እና ጉዳዩን እንደ አንድ የፖለቲካ አመለካከት ልዩነትም አላየውም። ለእኔ ይሄ ምንም ከክህደት ያነሰ ሌላ ትርጉም የለውም። አንደኛ አሁን ያልሻት ነገር ትግራይን በቁጥጥር ስር ካላደረጉ ተኝቼ አላደርኩም የሚለውን አንድ የትግራይ ሰው አንድ የትግራይ ተወላጅ መጠራጠር አለበት ብዬ አላምንም። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳም። ለዚህ ነው የሚያሳዝነኝ። አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ አሳፋሪ ነገር ነው። ስለዚህ ማንም የትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀውም። ካላወቀው ደግሞ በመፍትሄውም ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም። ከቅርብ ቀናት ወዲህ በተለያዩ ሚዲያዎች በኩል ብቅ በማለት አየሩ ለመሙላት ጥረት እያደረገ ያለው ልደቱ አያሌው ሌላው የሚተችበት ጉዳይ ምርጫ ሲደርስ አብሮ መከሰቱ ነው። ይህን ጉዳይ አስተውያለሁ የሚለው ታየ ቦጋለ ስለነ ልደቱ አያሌው የሚለው አለው። ምርጫ ሲደርስ የሚያክለፈልፋቸው ሰዎች አሉ። የዛሬ 5 ዓመት በነበረው ምርጫ እኔም ጽፌው ነበር፣ በቃልም ተናግረው ነበር። መንግስት የለም ከመስከረም 30 በኋላ ሁላችንም እኩል ነን ብለው ጀዋርና ልደቱ የፌክ ኢትዮጵያኒስቱ ጫፍ ማሳያ ነው። ጀዋር የናሮ ናሽናሊስቱ ፓሮኬል አውትሉክ ያለው ጫፍ ማሳያ ነው። ሁለቱ
ዘይትና ውሃ ማይቀላቀሉ ናቸው። እጅግ ተጻራሪ ስልጣን ሲሆን ግን ተሰበሰቡ። እነዚህ ሰዎች ምርጫ ሲደርስ የሚያኩለፈልፋቸው ምንድነው ስትል፣ አንደኛ ግብጽ 100 ሚሊዮን ዶላር መድባለች ለአክቲቪስቶች፣ ለኢትዮጵያ ብቻ ሳይሆን ለእንትን ይሄ በግብጽ ኮፕቲክ ቤተክርስቲያን አካባቢ እና በሌሎችም ይታደል እነ ጀዋር እንትን የሚሉት ኔትወርክ አላቸው። ሶ እነዚህ ሰዎች ውጭ ሀገር ተቀምጠው እነማን ናቸው የሽግግር መሪዎች ሆነው ኢትዮጵያ ላይ መጡት? የችግር መሪዎች አሁን ያልናቸው የችግር መሪዎች እነ ልደቱ አያሌው እንደው የችግር መሪዎች እነ ጀዋር መሐመድ እነ አንዳርጋቸው ጽጌ ይሄ በቦክስ የተደባደቡት ማን ነበሩ? ገዳ አንዳርጋቸውና ኢንጂነር ይልቃል በቦክስ የተደባደቡ ሰዎች ፖለቲካው ላይ ሰው ፊቱ ረዝሞ እነሱን ሳይ ሰው የኢትዮጵያ ሕዝብ እነሱን ሳይ ፊቱ ይረዝማል። እነዚህ ተሰብስበው የዝንጀሮ ሰርክ ሽግግር ወደ ምን አይነት ሽግግር ነው የሚከተሉ? እነ ልደቱ ከምርጫ በፊት ሽግግር ይደረግ የሚል መፈክራቸውን ይዘው እየተንቀሳቀሱ ባሉበት በዚህ ወቅት የሚሰነዘርባቸው ትችትና ምላሽም በዚያው ልክ ተሟሙቆ ቀጥሏል። ከነዚህ ምላሾች ውስጥ አንዱ በጭራሽ ሽግግር የሚባል ነገር አይታሰብም የሚል ሆኖ ተገኝቷል። እኔ ወንድም ዋንስ ከተመረጠ በኋላ 5 ዓመት ይመራሃል። እዚህ እንደሚወራው ሽግግር ምናምን የሚባል ነው የለም። ሽግግር የሚባል እርግጠኛ ነው የምነግራቸው። ሽግግር የሚባል ነገር የለም። የሽግግር መንግስት የሚባል ነገር የለም። እነዚሁ ሰዎች እናቱ ልደቱ የዛሬ 4 ዓመት መጥተው የሽግግር መንግስት ብለው ፕሮግራም ሲሰሩ ታያላችሁ። ቃሌን ያዙት። እናቱ ጀዋር መጥተው የዛሬ 4 ዓመት ህይወት ይስጠን እግዚአብሔር፣ የዛሬ 4 ዓመት መጥተው የሽግግር መንግስት ሲሉ ተሰሟቸዋላችሁ። የሽግግር መንግስት የሚባል ነገር የለም። ኢትዮጵያ በሽግግር መንግስት አትመራም። የፖለቲካ ፓርቲዎች ተሰብስበው ከህዝብ ውጭ ወጥተው እጩ ራሳቸው ሆነው የሚመሯት አገር በፍጹም አትኖርም። ኢትዮጵያ ውስጥ የሽግግር መንግስት የሚባል በፖለቲካ ፓርቲዎች ተሰብስበው የሚመርጡት መንግስት የለም።